ወይኔ ሄሉሻዬ ግን ማለት ነው ከምር አሳዘነችን ቤተሰቦቼ። ናቲ በጣም የሌለ የሄሉን ልብ ብቻ ሳይሆን የእውነት የእኛንም ልብ ነው እየሰበርከን። ካንተም ማይጠበቅ በጣም የሚያሳዝን ማለት ነው። ሲቀጥል ደግሞ ልጅቷ ጋር ቤቷ ለምን መገኘት አስፈለገ? አሞኝ ነው ብላ ነው? ላስረዳሽ ንንገርሽ እንደምታስቢው አይደለም። እንዴት እንድታስብ ነው የፈለግከው? ከዚህ ቀደም አውርተኸኛል። የኔ ካልሆንክ ሞቼ ይገኛሉ፣ የኔ ካልሆንክ ራሴን አጠፋሉ የምትል ሴት ቤት አመመኝ አይደለም ታንቄ ልሞት ነው ብትል እንኳን መገኘት የሌለብህ ቤት፣ ያውም ደግሞ ልጅቷ በደንብ አድርጋ እሱንም ሄሉንም ወጥመድ ውስጥ ነው የከተተችው። በደንብ ፍራሽ አንጥፋ ምን ብላ እሱን ቅድሚያ አመመኝ ብላ ጠራች። ከዛ ደግሞ ሄሉን ጠራቻት። ያው እንደለመደችው ሁለቱን ነበረ እሷ ማለያየት የፈለገችው፣ ተሳክቶላታል ማለት ነው። ሲቀጥል ደግሞ ናቲ ራሱ ማለት ነው እንደምታስቢው አይደለም። ሴት ልጅ እኮ ናት። እንዴት እንድታስብ ነው የፈለግከው? አልገባኝም። እንደምታስቢው አይደለም ሄሉ፣ ላስረዳሽ። መጨረሻ ላይ ደግሞ ሽማግሌ ያልኩትንም ውሸቴን ነበር። እንደዚህ ከሆነ አንቺ ራስ ወዳድ ነሽ፣ ለእኔ ምንም ክብር የለሽም። የእሷስ ክብር አይታይም እንዴ? ለሄሉ ይገባታል እናቴ። ሲቀጥል አንድ ሴት የኔ ካኖንክ የምትል ሴት ቤት ተገኝተ እንዴት እንድታስብ ነው የፈለግከው? የእውነት ሄሉሻዬ በጣም አሳዝናኛለች ከምላችሁ በላይ ማለት ነው። ለምን እንደሆነ እኔ እንጃ። በጣም እች ልጅ እኔ አላቅም። በቃ እኔ እንጃ። መግቢያ ላይ ስትናገር ራሱ ነበር ከዚህ በኋላ ካልሆነ ከሚዲያ እጠፋለሁ እያለች ነበረና ሄሉዬ ይሄ አይገባትም። ናቲ በጣም ትልቅ ስህተት ነው የሰራው። ልጅቷም ደግሞ አይን አውጣ ነች። ሲቀጥል ሁለቱንም ነው በአንድ ላይ ያጠመደችው። ሄሉዬን እንደምትፈልጋት ሁሉን ነገር ልካላት ጠራቻት። ቅድሚያ ደግሞ ናቲን። የናቲ ደግሞ ትልቁ ጥፋት ምንድን ነው? ልጅቷ ቤት መሆኑን አለመናገሩ። እቤት እንዳለ ነው ለሄሉ የነገራት። ከሰዓት ቀጠሮ አላቸው አብረው እንደሚወጡ ከሄሉ ጋር። ከዛ የት ነህ ብዬ ስደውልልህ ቤት ነኝ አላልከኝም ወይ ነው ሄሉ። እሱ ደግሞ አሞኛል ብላ ጠርታኝ ነው። አሞኛል አይደለም ለምን ታንቃጠፋ? መቼ ሴት እኮ የኔ ካልሆንክ ሞቼ ይገኛለሁ ራሴን አጠፋለሁ የምትል ሴት ቤት ተገኝተ ሄሉ እንዴት እንዲሰማህ ነው የፈለግከው? አንተ የራስን ክብር ብቻ ነው እንትን ያልከው። ስለመታች ልጅቷ ፊት ስላመነጫጨቀች ምናምን በጣም ክብሬ ተነካልክ። የእሷ ሴትነት ክብሯ የእሷስ ያ ቆስሎ የነበረው ቆስሏን ሐክማ በሰላም የነበረችውን ደግመ መተቆስቁሰ እንደገና ወደ አዲስ ፍቅራችሁ ተመልሳችሁ ስንል፣ በዚህ አጋጣሚ ደግሞ እች ልጅ መታ የሁለታችሁን ህይወት ካልበጠበጥኩ የኔ ካልሆንክ የምትል ሴት ቤት ተገኝተ እንደምታስቢው አይደለም። ሄሉዬ ላስረዳሽ እያል ከኔ እንጃ። እኔ ሄሉ አሳዝነኛለች ከምላችሁ በላይ የእውነት እኔ እንጃ። በስማም ሁሉም እየመጣ እየጎዳት ልቧን እየሰበረ ከሁለት ከሶስት ቀን ከሳምንት አልፍም የሄሉ ደስታ። እኛ ራሱ እኮ እግዚአብሔርን ደስታቸውን እንኳን እነሱ እኛ እንኳን አጣጥመን አልጨረስንም። ሄሉና ናቲ ተገናኙ፣ እግዚአብሔር ምክንያት አለ ያገናኛቸው፣ እንዴት ደስ ይላል ብለን ሳንጨርስ እች ልጅ መጣች። እሺ ናቲስ ነን መገኘት አስፈለገ? አመመኝ አይደለም ለምን ታንቃት ሞት? ሲቀጥል ለምን ሄሉን ዋሸሃት? ልጅቷ በስነ ስርዓት አቀናብራ ነው የጠበቀቻቸው። መሬት ፍራሽ አንጥፋ አመመኝ ብላ ናቲን ጠራቸው፣ ከዛ ሄሉን ጠራች። ሁለቱንም በአንድ መረብ ውስጥ ነው ያስገባቻቸው ማለት ነው። ያሰበችው ይሄ ነበር። ልጅቷ ተሳካላት። ሄሉሻዬ መረጋጋት አለብሽ የኔ ቆንጆ። ናቲ ግን የእውነት አዝነንብሃል። የሄሉን ልብ ብቻ ሳይሆን የኛ የተመልካቾችን ልብ ራሱ በጣም ነው የሰበርከው። ከአንተ የማይጠበቅ ነገር ነው፣ የእውነት የማይጠበቅ ነገር ማለት ነው። ሄሉዬ በጣም አሳዘናኛለች ከምላችሁ በላይ ማለት ነውና ያልታደልሽ ነፍስ። የእውነቴን ነው የምላችሁ። እንደው ሰው አይውጣልሽ የተባለች ሴት ብትኖር ሄሉዬ ናት። እኔ አላቅም፣ ምናልባት ይሄ ነገር ፕራንክ ነው እንዳልልም ናቲን በጥፊ አላሰችው ሄሉ። እግዚአብሔርን ጥፊ መሰላችሁ? እንደውም ያንሰዋል፣ እውነት ያንሰዋል። እሱ እዛ ጋር ልጅቷ ፊት ስላመናጨቀችው ስለመታችሁ ምናምን ክብሬ እንትናለ። እንደውም አንቺ ፍቅር አታፈቅሪም፣ ፍቅር አታቂም፣ ክብር የለሽም፣ መረጋጋት አትችም፣ ተረጋግተሽ አውሪኝ ይላል። እንዴ ደግሞ ለልጅቷ ደግሞ ሚስቴ ናት ይላል። እንዴ ልጅቷን ለምን ጠራሽ? ለምን ሁለታችንም ወጥመድ ውስጥ አስገባሽን ብላ አንተ እንደው የእውነት ከሆነ ልጅቷን በጥፊ አታለሳትም ነበር? ሁለተኛ አጠገብ እንዳደርስ። ለሄሉ ሲሆን ናት ትበረታለ፣ ለልጅቷ ሲሆን ትቅለሰልሳለ። ለምን? ምክንያቱም ሁለታችሁን መረብ ውስጥ የጣለችው እች ልጅ ናት አደለ? አንተን አመመኝ ያለች ሄሉን ደግሞ ፈልግሻለሁ ብላ ያለችበትን አድራሻ ልካላት ይሄንን እንድታሳያት ብቻ ነው የጠራቻት። ልክ እንደሚያወሩ ጉዳይ እንዳላት አድርጋ ነው ሄሉን አድራሻዋን ልካ የጠራቻት። እሷ ግን አቀነባብራ ናቲ እንዳለ እንድታይ ነው ይሄን እንድታይን የጠራውሽ አለቻት። አስቡ እንግዲህ። ታዲያ እንደዚህ የሰራችን ሴት ለምን ዝም ትላለህ? ሄሉን ያዥን ልቀቂኝ፣ እንዴት ክብሬ ነካሽ ሳይሆን ይሄን ለምን አደረግሽ ብላ ልጅቷን የሆነ ዋጋዋን መስጠት ሲገባ እኔ በሆን በጥፊ ነበር እዛ ማለሳት። ናቲም ቦ ልጅቷ ማለት ነው
ሄሉ የምትወዱ ከሆነ ልጅቷ እንደዚህ አይነት ድራማ ስትሰራ ለምን ዝም አልክ እንዴ? ሄሉ ታሳዝናለች። ናቲ ምን እየሆንክ ነው? ምን አይነት ጥፋት እየሰራህ ነው? በአንድ በኩል ሚስቴ ነች እያልክ ለልጅቷ እየነገርካት ነው፣ በዚያ በኩል ደግሞ ክብሬ እያልክ ነው። ሄሉ እንደዛ ስለሆነች የሄሉስ ህመሟ እንደ በፊቱን ደፋፍና የተቀመጠችውን እሳት መልተ ቆስቁሰህ አነደርከው። ከዛ ደግሞ መልሳችሁ ወንዶች የምትገኙት ያላለቀ ታሪካችሁ አጥርታችሁ አልመጣችሁ ታሪክ ትገኙና ድጋሜ ያንን እንደምንም ብላ ያከመችዋን ቁስል ድጋሜ ነካክታችሁ ታደሙታላችሁ። ደግሞ ሽምግልና ውሸት ነው እንደዚህ የሆንሽ ምናምን። በእርግጥ ያው ስለተናደደ ይመስለኛል ይህን ንግግር የተናገረው። ሽምግልናውም ውሸት ነው። አንቺ እንዲዮች መረጋጋታችም ክብር የሚባል ነገር የለም፣ ለእኔ ምንም ክብር የለሽም፣ ይሄ የሚያሳየው ለእኔ ክብር እንደሌለሽ ነው ምናምን አይነት ነገር። ይህ ስለምን አስፈለገ ናቲ? ሽምግልናው የውሸት ነው አልክም ምናምን ለምን አስፈለገ ሲጀመር? ብቻ ናቲ የሄሉን ልብ ብቻ ሳይሆን የእኛንም ልብ ነው የሰበርከው። ልጅቷ በጣም አይናውጣ በጣም ባለጌነሽ። እግዚአብሔርን ማለት ሴት ሆናችሁ ግን የሴት ህይወት እየገባችሁ የምትበጠብጡ ሴቶች የእውነት ታሳፍራላችሁ። ወንዶችም የኋላ ታሪካችሁን የነበራችሁን ነገር ሳታጸዱ ያ ቁስላ የነበረችውን ቁስል እንደምንም ብላ ያዳነችውን ቁስል መታችሁ ነካክታችሁ ድጋሚ ያቁሰላችሁ ትሄዳላችሁና ምን አይነት ተፈጥሮ እንደሆነ ምን አይነት ፍጥሮች እንደሆኑ ወንዶች አላቅም። እግዚአብሔር ልጅቷን በጣም አይናውጣናት። ሄሉሻዬ ነው መረጋጋት አለብሽ የኔ ቆንጆ። ምንድን ነው የሚባለው? ከበደ ቤድ አበበ ይመጣል አይነት ነገር ነው የኔ ውድ። በእርግጥ ያሳዝናል። ደስታሽ የሁለት ቀን የአንድ ሳምንት ብቻ ነው የሚሆነውና የቀረብሻቸው ሁሉ ደግሞ ሲክዱሽ ወንድ ከሌላ ሰው ጋር። በእርግጥ እናቴ አሁን ልጅቷ ሁለቱንም አጥምዳቸው ነው፣ ሁለቱንም በተመሳሳይ ሰዓት። ልጅቷም ይሄን እንድታይ ነው ሄሉን የጠራቻት። ናቲንም አሞኛል ብላ የጠራችው ሄሉ እንደምትመጣ ስለምታውቅ ሁለቱንም በአንድ ላይ በአንድ መረብ አስገባቻቸው። ቢሆንም ግን ናቲ ልጅቷ ቤት በፍጹም መገኘት የለበትም ነበር። ጥፋቱ ይሄ ነው።